ይሄ ሩትዬ ከዚህ ሰውዬ እንኳን ተገላገልሽ ላንቺም አይበጅሽም ስንልሽ እኮ በምክንያት ነበረ። አብርሃም በአንድ ሴት ረክቶ የሚኖር ሴት አይደለም። እንግዲህ ሄርሜላ አሁን ምን ይበላሽ ይሆን? ምን ይዋጥሽ ይሆን? የሰው ነገር መመኘት መጨረሻው ይሄ ነው። አብርሃም በራሱ ተማምኖ የሚኖር ወንድ አይደለም። በአንድ ሴት የሚኖር ወንድ አይደለም። እንግዲህ ሄርሜላንም ክዶ ሩትዬንም ትቶ ወደዚች ደግሞ መጥቷል ማለት ነው። ቆጥራቸው ግን ማለት ነው ወደ 10 እየተጠጉ ነው እና እቺ 9ኛ ነች ምናምን ነች እና ያው 10 ካልሞላ ወይም ደግሞ ደርዘን 12 ካልሞላ እሱ በአንድ ሴት ወይም ደግሞ ከአንድ ሴት ጋር መኖር አይችልም። እና ዛሬ ደግሞ ከዚች ጋር መጥቷል። አብርሃምን አፈቅረዋለሁ ብላ አብርሃምን ላገኘው ነው ብላ ከተናገረች በቲክቶክም በዩቲዩብም ከተናገረች በጣም ቆይታ ነበረ። ዛሬ እንግዲህ በመጨረሻም ተገናኝቶ በዚህ አይነት መልኩ መጥተዋል ማለት ነው። ጉድ ሳይሰማ መስከረም አይጠባም የሚባለው አባባል አብርሃም ላይ ደርሰዋል። እንግዲህ ሄርሜላ ምን አባሽ የትኛው ጉርጓድ ይጨርስሽ ይሆን? የትኛው ጉርጓድ ይዋጥሽ ይሆን? እስቲ የምናየው ይሆናል። እንግዲህ አንቺ የምታለቅሽበት ቀን ናፍቆኝ ነበረ። ይሄ ስታይ ደግሞ ምን አባሽ የት ትገቢ ይሆን? ስታለቅሽ በደንብ ስታለቅሽ እኔ ማየት ፈልጋለሁ። ስታዝኝ ማየት ፈልጋለሁ። ልብሽ ሲሰበር ማየት ፈልጋለሁ። ሩትዬ ያለቀሰችውን እንባ አንቺ ከዛ በላይ እንድታለቅሽ ይፈልጋለሁ። በርሽ ዘግተሽ እንደ ሩትዬ እንኳን አንቺ አሰሪ እንደ ሩትዬ ጀግና ስላልሆንሽ ብርቱ ስላልሆንሽ ማለት ነው። ተሰባብረሽ ቤት ውስጥ ነው የምትቀሪው። አንቺ በር ተዘግቶብሽ ነው የምትኖሪው። አብደሽ ራሱ ልብስሽን አውርቀሽ የምትሄጂ ነው የሚመስለኝ። እና ያን ቀን ደግሞ የናፍቀኝ ነው። ይቅርታ አድርጉልኝና ለሴት ልጅ እንደዚህ መመኘት አልፈልግም። እኔም ሴት ነኝ፣ ነገ ወልዳለሁ። ግን ሴት ስላልሆነች ነው ይሄን ነገር የተመኘውላት። ለዛ